ሺህ እስከ 50 ሺህ ሰው ቁጭ ብላችሁ የምታዩት እናንተ ናችሁ። ሶ እናንተ ጋር የጤና ችግር እየመጣ ነው። አንደኛ በእኔ በ5 ከፍዬ ነው አሁን ዛሬ ማሳውቃችሁና የደረሰውን ነገር ደግሞ ነግራችኋለሁ። እየደረሰ ያለውንም ነገር ነግራችኋለሁ። አንደኛ በዚህ በስደት በውጭ ሀገር ያለ ምግብ የምትመገቡት ምግብ ማቆያ ነው እንጂ ፕሮቲኑን ብዙ ፕሮቲን የለውም። ምክንያቱም ዶሮ እንደምታዩት የ3 ቀን የሳምንት ዶሮ ነው ቶሎ የምትበሉት። ሆድ የሚሞላ ነገር ነው። ሩዙን እንደምታዩት ነው፣ በፍጥነት የሚደርስ ነው። ምክንያቱም ምርት ለዓለም ሕዝብ እየደረሰ ስላልሆነ ቴክኖሎጂን እየተጠቀሙ ይሄ በአርቲፊሻል ኢንተለጀንስ የሆነ እንትን እያደረጉ በመድኃኒት በምናምን እያደረጉ ሁሉ ነገር አርቲፊሻል ነው የሆነ ያለው። ስለዚህ እናንተ የምትመገቡት ምግብ ማቆያ ነው እንጂ ለሰውነታችሁ ወይም ለአጥንታችሁ ወይም ደግሞ ለራሳችን የሚጠቅመን ነገር አይደለም። እውነቴን ነው የምነግራችሁ። ቲማቲሙ ብትሉት፣ ሽንኩርቱ ብትሉት፣ ምኑ ብትሉት ሁሉ ነገር አርቲፊሻል እየሆነ ነው ያለው። ስለዚህ ምን ያስፈልጋችኋል ማለት ነው? እናንተ ፕሮቲን ያስፈልጋችኋል ማለት ወይም ደግሞ የሕክምና ክትትል ያስፈልጋችኋል። ዛሬ መሮጣችሁን እንዳታዩት። ውስጣችሁ የመውለድ ችግር የሚያጋጥም ኢንፌክሽን ከታመማችሁ ቶሎ ማትነሱት፣ ጉንፋን የሚጥላችሁ፣ ወገቤን የምትሉ፣ እግሬን የምትሉ፣ ራሴን በጣም በተደጋጋሚ እያመመኝ መድኃኒት እየዋጥኩኝ መድኃኒት ካልዋጥኩኝ አልተኛም የምትሉ ብዙዎቻችሁ እየደረሰባችሁ ያለው ነገር የጤናችሁ ጉዳይ ከስራችሁ ጋር እየተበጣጠነ አይደለም። እስኪ ማዳሞቻችሁ ቤት ክፍል ግቡ። ሁላችሁ የማዳሞቻችሁ ክፍል ግቡ። የማታውት የሰላጣ ሁሉ ፕሮቲን አለ። የሰላጣ የሌለ ፕሮቲን የለም። ለምን? የሚመገቡት ምግብ በቂ ስላልሆነ ፕሮቲኖች ይጠቀማሉ። ውድ ናቸው። እነዚህ ሰፕሊመንት ፉድ ሰፕሊመንቶች የሚባሉ በጣም ውድ ናቸው። እንደ ቫይታሚን ሲ፣ ስፓይሩልና ዚንክ፣ ካልሲየም ብዙ ነገሮችን መጠቀም አለባችሁ። ከገንዘባችሁ ከደሞዛችሁም እየቀነሳችሁ። ለምን መሰላችሁ? እናንተ ከሌላችሁ ምንም ነገር የለም። ቤቱንም ልትሰሪው አንቺ ከታመምሽ አንቺ ደስተኛ ካልሆንሽ ቤቱ ደስተኛ ይሆን? ማንም ነው የሚበላው። ሲሆን እውነቴን ነው የምነግራችሁ። ይህን ስደት ቶሎ ቶሎ ብላችሁ ብትገላገሉት ጥሩ ነው። አገር ቤት እኮ ቢያንስ እንኳን ከእንጀራ እንኳን የምናገኘው እንትን አለ ይሄ ምንድን ነው የሚባለው? ይሄ ፎስፎረስ ምናምን ካልሲየም ብረት ምናምን አለው፣ ጥቅም አለው። ከእንጀራው ከእህሉ መሬት ላይ ከሚበቅለው ምናምን ከሀገር ቤት ምናምን ምንም ችግር የለም። አሁን ውጭ ሀገር ግን ሁሉ ነገር አርቲፊሻል ነው። ለዚህ ነው አቅም የሚያጥ ብዙ እህቶች የደረሰባቸውን ነገር ልንገራችሁ። ሆስፒታል ሲሄዱ በሰውነትሽ ውስጥ ብረት የለም። ብረት ስትባሉ ደግሞ ይሄ የአልጋ ብረት ምናምን የበር ብረት ምናምን እንዳይመስላችሁ። ሰውነታችን ብረት አለ። ይሄ የሰውነታችን የሚቆጣጠረው ይሄ ጤናችንን የሚቆጣጠረው አካል ይሄ የደም ስሮቻችን ውስጥ ነጭ ደም ሴላችን ውስጥ የሚገኝ ጥቅም የሚጠቅሙ እንትኖች አሉ፣ ሴሎች አሉ። እነሱ ነገሮች ከጊዜ ወደ ጊዜ እያለቁ ካውያ የምታጡት በጣም ረጅም ሰዓት የምትቆሙ ሰዎች፣ በተለይ ካውያ የምትጠቀሙ ሰዎች ደማችሁ በሙሉ ያለቅ ደም ማነስ የሚጥላችሁ ብዙዎቻችሁ ናችሁ። ሲጥላችሁ ደግሞ ከደረጃ ላይ ሊጥላችሁ ይችላል፣ የተለያየ ቦታ ሊጥላችሁ ይችላል። እሱ ተጨማሪ ሆኖ እያለ ደግሞ እንቅልፍ በስነ ስርዓት አተኙ። እሱ ደግሞ አንዱ ትልቁ በሽታ እሱ ነው። ቢያንስ እንኳን የተፈጥሮ እንቅልፍ ብታገኙ ለጤናችሁ ትልቅ አስተዋጽኦ አለው። በዛ ላይ የታሸገ ነገር እያነሳችሁ ትጠጡታላችሁ፣ አይገልጸውም። ኮካ ካልጠጣች የማትተኛ ልጅ አለች። ኮካ ደግሞ አጥንት ነው የሚሰብረው፣ በሽተኛ ነው የሚያደርገው። ታፕታፕ ኮፕሊንግ ሼር አድርጉ እና አሁን እስኪ የተሻላችሁ እናንተ ሰዎች የተባላችሁ ለምንድን ነው የለቅሶ የምትልኪው? ከዚህ በኋላ አሁን አንቺ ኮመንት ማድረጋችሁ በቃ ተዘጋብሽ።
ሳሚ የኔ ከግድግዳ ጋር ያጋጨኛል። አስቡት። አሁን አንቺ በደንብ ራስሽ ላይ እንቅልፍ መተኛት አለብሽ፣ እረፍት ማድረግ አለብሽ፣ ውሃ መጠጣት አለብሽ፣ ጤናሽን መጠበቅ አለብሽ፣ ራስሽ ላይ ስራ መስራት አለብሽ። ራሳችሁ ጋር ትኩረት ማድረግ አለባችሁ እንዴ! በጣም ራሳችሁ ጋር መስራት አለባችሁ። ተደፍታችሁ በልባችሁ የምትተኙ ሰዎች እንደዛ አይተኛም። እንቅልፋችሁን በስነ ስርዓት አስተካክሉ። እንቅልፋችሁ ላይ ጤናችሁ ላይ በደንብ አስተካክሉ። ስትነሱ ከመነሳታችሁ በፊት ከዛው ከአንገታችሁ ቀና ብላችሁ ትንሽ እረፍት አድርጉ። 1-2 ደቂቃ እረፍት አድርጉ። ፌብዬ ቴንኪ የኔ እናት እረፍት አድርጉ። ብድግ ብላችሁ እንደተነሳችሁ እየሮጣችሁ አትውጡ፣ አትደንግጡ። ስትነሱ ደንግጣችሁ አትነሱ። ወይኔ ረፈደ ብለሽ ደንግጠሽ ስትነሽ ይሄ ሰውነትሽ የደም ዝውውር ገና ተሰራጭቶ ስላልጨረሰ ልትወድቅ ትችያለሽ። እንደተነሳችሁ የምትንጠራሩ አላችሁ፣ በጣም የምትንጠራሩ። ሰማዩ ምድሩ ሰማይ የሚሆንባችሁ አላችሁ። ብዥ ብሎባችሁ ተመልሳችሁ የሆነ ነገር ተደግፋችሁ ቁጭ የምትሉ ሰዎች አላችሁ። ይሄ ምንድነው ምልክቱ? በዛ ላይ ሁሌ ማታ ማታ ላይ ከጸሎት ካረግሽ በኋላ ልተኛ አካባቢ ላይ እጅሽን እንደዚህ ቻርጊና ይችን የጆሮ ጫፍሽን እንደዚህ ቻርጊ ያዥና ቀና ብለሽ እንደዚህ ብለሽ ጡትሽን ከስር እንደዚህ ንኪ። የጓጎለ የቋቆረ ነገር ካለ ቶሎ ወደ ሕክምና ይች። በኋላ እሱ ተሰብስቦ ካንሰር ነው የሚሆነው። ብዙ የጡት ካንሰር እያጠቃቸው ያለው እየተጎዱ ያለው። ኢጃዛ ቤት ያላችሁ ሰዎች ደግሞ በተለይ ኢጃዛ ቤት የእረፍት ቤት ያላችሁ ሰዎች በአንድ ሽንት ቤት አይደል ሁላችሁ የምትጠቀሙ። ሽንት ቤቱ ላይ ተደጋግሞ ሽንት ቤት የሚሸኑ ሰዎች ኢንፌክሽን ያመጣል። የማህፀን ኢንፌክሽን። ይሄ በማህፀን ዙሪያ ላይ በጣም ብዙ ሆስፒታል የወሰድኳቸው ልጆች አሉ። እንዳይናገሩ ደብቀው በሽተኛ የሆኑ ሰዎች አሉ። ይሄ ነገር ምንድነው? ከዛ ከሽንት ቤት ውስጥ በደንብ ጽዳት መጸዳት አለበት። ደግመሽ ፍላሽ አርገሽ አጥበሽ አጽድተሽ ነው መጠቀም ያለብሽ። ምክንያቱም የአንዱ ኢንፌክሽን ወደ አንዱ ኢንፌክሽን የመሻገር አቅም አለ። በደንብ ተጠንቀቁ። በዛ ላይ ድራሜን በየርካሽ ቦታ እየሄዳችሁ የጡት ማሳሻ ፓንት የምትገዙ ሰዎች ተጠንቀቁ። ምክንያቱም ያ የምትጠቀሙት ነገር ራሱ ኢንፌክሽን ሊያመጣ ችግር ሊያመጣ ይችላል። የምትጠቀሙትም ፓንት ብትጠቀሙበትም ጡት ማሳሻ ይሄ የሚነግራችሁ የለም። ጡት ማሳሻ ይሄ ከውስጡ የሆነ ነገር እየከተቱ እንደዚህ በምላጭ ቆርጣችሁ ከውስጥ የሆነ ነገር ለሰውነታችሁ መጥፎ የሆነ ነገር ይሄ ብረት የሆነ ነገር ዙሪያውን ብረት የሆነ ነገር አትጠቀሙ። ቢያንስ ብትችሉ ማታ ማታ አርጋችሁ ባትተኙ መልካም ይመረጣል። ለራሳችሁ እረፍት መስጠት አለባችሁ ሰላም እንድትሆኑ። ለራሳችሁ ጊዜ በሳምንት አንዴ ደህና ነገር ብሉ። ቢያንስ እንኳን ተውት እንደው በየቀኑ ባታገኙ በሳምንት አንዴ የተሻለ ነገር ቢያንስ የሆነ ጥሩ ነገር ፈልጋችሁ ብሉ። ያው እኛ ኢትዮጵያኖች ከእንጀራ አንዘልም። እንጀራ ምግብ ነው እንትን የተሻለ ነገር ራሳችሁ ላይ ትኩረት አድርጉ። ማታ ካልሲ ሳታደርጉ የምትተኙ ልጆች ይሄ አንዳንድ የሥራ ቦታችሁ ላይ መሮሃም ይባላል የሚሽከረከረው የሚጋልበው። በዛ ላይ ዊንዶ የሚባል ደግሞ አለ። በተለይ ማዳም ቤት የሚሰሩ ክፍላቸው የአንዳንዶቻቸው መስኮት ተገንጥሎ የሆነ ዊንዶ የሚጮሃል። እሱ 7 ዓመት የጮህባት ልጅ እኮ በስማ መስሚያዋ ጥጥ እኮ ነው። በቃ ያ ነው የሚጮህ። ምን ነው ብርድ በመጣም አጥፍታ የምትቀቀል ልጅ አለች ድምፁ እየረበሻት። ይሄ መሮሃል እግራችሁን ካልሲ አድርጋችሁ ተጠቀሙ። ስትተኙ ከመተኛታችሁ በፊት እንዴት እንደተኛችሁ አስታውሱ። ብዙዎቻችሁ ከተኛታችሁ ከተነሳችሁ በኋላ ነው የት እንደወደቃችሁ እንኳን የማታውቁ ሰዎች አላችሁ። አንዲት ልጅ ነግራኛለች። በጣም ደክማት ስለምትተኛ አንዳንድ ቀን በሩን ሳዘጋው ትተኛለች። የሆነ ባንጋሊ ያለ እዛ ቤት የሚሰራ ባንጋሊ አንድ ቀን ገብቶ አግኝተዋለች። ከጮች እሷንም እሱንም ያስወጣቸዋል። ስለዚህ በቃ እንዳልጮህ ወጣ ብላ ምን ብላ አስወጣቸው። የነገረች ነገር አለ። ጥንቃቄ አድርጉ። ራሳችሁን ጠብቁ። ወሬውን አቁሙ፣ ቀንሱ። ለጤናችሁ ትኩረት አድርጉ። ባለፈው
ሆስፒታል ያገኘዋት ልጅ ባሳያችሁ በጣም ነው የምታዝኑት። በጣም አለ እኔ ጋር ከኋላ ላረግላችሁ እችላለሁ። ከኋላ ላረግላችሁ እችላለሁ። መፈጠራችሁን ነው የምትጠሉት። ዛሬ ራሱ የቀረጽኳት ልጅ አለች። መፈጠራችሁን ነው የምትጠሉት። አልጋ ላይ ሁናችሁ እናት የለች፣ አባት የለ፣ ወንድም የለ፣ ቤተሰብ የለ። ነርሶች መተው አይተው የሆነ ነገር ጥርግርግ ነካ 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 አድርገውሽ ነው የሚሄዱት። ብዙዎቹ ስልችት ብሏቸዋል። ሞኛ እውነቶች በጣም አሁን ላይ ለጤናችሁ በጣም ትኩረት ማድረግ አለባችሁ። የሚሰማችሁ ስሜት ካለ ቶሎ ሕክምና ሄዱ። ነገ ዛሬ አትበሉ። ለምን እኮ ነገ ዛሬ አይባልም። ለበሽታ እኮ ነገ ዛሬ አይባልም። ከወደቅሽ ወደቅሽን ትረሻለሽ። እናትሽ አትደርስልሽ፣ አባትሽ አይደርስልሽ። ሰው ሀገር ላይ ነው ያለሽ። ይኸውላችሁ እንደዚህ አይነት እንትን ወንበዴዎች አሉ፣ ተጠንቀቋቸው። እሺ አባ ክሊሉ አሉ፣ አባ ከበደ አሉ እያሉ የሚያስፈጇችሁ እናንተም እጃቸው አያርፍም። ይኸውልሽ ሰብለ እስኪ ሰብለ አውሪ ልስማሽ። ሌሎቻችሁ ታፕታፕ ኮፕሊንግ ሸር። ሰብለ እስኪ አውሪ፣ ሚውትሽን አንሽና አውሪ። ሰብለ ላስወርድሽ ነው። አንድ ሚውትሽን አንስተሽ አውሪ። እሺ አውሪ፣ አይዞሽ። ምንድን ነበር ያልሽው? እንደምን አመሻችሁላችሁ? ሰላም ናችሁ? ሰላም ነው። ያው ከፊት አንስቶ እከታተላት ነበረ በነገራችን ላይ ብዙ እና ያው ምክርን አዳምጣለሁ። በተለይ ገንዘብ ላይ እንደዚህ ለምልኩና ምን ማድረግ እንዳለባቸው ከቤተሰቦቻችሁ ጋር ፎከስ አድርጎ የምትለውን ነገር ይህን ነገር ከአንተ ተምሬ ያው ገንዘብ ላይ ቀልድ የለም እቆጣጠራለሁ። ግን ያው አሁን ላይ ጤና ላይ ግን መወሰን አቅቶኛል። እኔም ያው ከመጣሁ 8 ዓመቴን ጨርሻለሁ ሳውዲ ላይ ማለት ነው። እና 8 ዓመቴ አሁን ቆይ ሰብለ በደንብ አዳምጪኝ። እኔ ወንድምሽ ነኝ። በደንብ እንነጋገርና እሺ በደንብ አዳምጪ። 8 ዓመትሽ ነው። ትንሽ ሳንቲም አለሽ አይደል? አዎ። አይ ጥሬ ገንዘብ የለኝም። ያው ከቦታ ላይ ቤት ሰርተሻል? አይ ቤት ሲገዛ ብዙ ጊዜ እያከራከርኩ ቦታ እንደዚህ አንድ ቦታ ሽጫ ወደ አንዱ ሰራተኛ አሰራው መሰረቱ ምን አልሽኝ? መሰረቱን አውጥቼ ቤት ጀምሬ ተውኩት። መሰረቱ ብቻ ነው። እሺ እና የለኝም። ቆይ 8 ዓመት የሰራሽው ገንዘብ የት ሄደ? ቤተሰብ ማድረግ ያለብኝ መጀመሪያ ድምፅሽን ወደ ሞባይልሽ ጠጋ አድርጊና እናውራ በስነ ስርዓት። የሚጠቅምሽ ነገር ፈልጌ ልነግርሽ ፈልጌ ነው። እሺ 8 ዓመት ያው ብዙ ጊዜ በውጭ ነው የምንሰራው። በእርግጥ እኔ ገንዘብ አላበላሽም፣ ጠለብ አይደለሁም። እና የሰራሁት ገንዘብ አለ ከቦታ ላይ 8 ዓመት የሰራሁት 8 ዓመቱ ስራ መፍታት አለ። ያው ማክሲመም ታምኑ 2 ወር ወደ 3 ወር ተከታታይ ፈትቻለሁ እንጂ ሌላውን አለ ገንዘቡ ያው ከቦታ ላይ ነው ማለት ነው። 8 ዓመት ገንዘብ ይችላል ምንድን ነው ማለት? 8 ዓመት እኮ ማለት ቢያንስ ከ8 ዓመት ቢያንስ 1 ዓመት እንኳን ስራ ብትፈቺ ምን አልሽ ሰብለ?
አዎ ገንዘብ ከቦታ የ8 ዓመት ስራም ብፈታ ሂሳቡ ያው አለ ማለቱ ሰማለሁ ይቆራረጣል። የኔ ነው ሰብለ ባለትዳር ነው? ኧረ አይደለሁም ጭራሽ ገና ነኝ አላሰብኩበትም። ልጅ ወልደሻል? ኧረ ገና ጭራሽ ኧረ የለሁበትም ገና ነኝ ጭራሽ ምንም ማሰቢያም የለም። እስኪ አሁን እያሰብኩበት ነው ገና ነኝ እስካሁን 8 ዓመት ሙሉ ኢትዮጵያን አታውቂያትም? አላውቃትም። እሺ 8 ዓመት የሰራችው ገንዘብ ቤት ገዝተሻል? ቤት ሰርቼ ነበር። ቤቱን ሽጬ ወደ ህገወጥ እንትን ህጋዊ ቢሆንም ገጠር ነበርና ቀየርኩ ወደ ከተማ ወደ ሀዛ ወደ የተሻለ ቦታ ማለት ነው። ሌላም ቦታ ነበረው ሁሉንም ሻሽጬ ወደ አንድ ጠቃለልኩት ማለት ነው። ወደ ደህና ቦታ። ማን ነው ቤትሽ የሚሰራልሽ የሚያፈርም የሚሸጥልሽ? እናት ያለች እናትና አባቴ። እሺ አሁን 8 ዓመት ይሰርተሻል። 8 ዓመት ሙሉ እጅሽ ላይ የለም ብር የለም። አሁን ምንድነው እየጨነቀሽ ያለው? እስኪ ንገሪኝ። አሞኛል። ያኔ ከሁለት ምክንያት ላይ እብጠት አለብኝ። ትላልቅ እብጠት ማለት ነው። ምንሽ ላይ? ከብት ብቻ አይደለም ከሁለቱ። ብት ብቻ ምንድን ነው? ከጡቴ አጠገብ ነው። ከብት ብቻ አይደለም። ወደ ሕክምና ወደ ካንሰር እንዳይቀየርብሽ ሂጅ አለው ዶክተሮች ያዩታል፣ ግን መፍትሄ የለም። አንዳንዴ ኬስት ኩን ወይም ደግሞ ስጋ ነው ይሉኛል፣ አንዳንዶቹ እጤ ነው ይሉኛል። አላወቁትም። አንዳንዴ ወደ 3 ሆስፒታል ሄጃለሁ። እንዳልሄድ ወደ ሀገር ቤት ጠቅልዬ እንዳልሄድ ያው ቤቱ እንትን መሰረቱ ቆመ። ጠቅልዬ እንዳልሄድ አይ እንትን አራንቺ መሰረቱ ሻማም አረ እናንተ ሰዎች አረ ቆይ መሰረቱ ነው ቤቱ ነው የሚሻለው? አንቺ ነሽ የምትበልጪው? እኔ ነኝ የምበልጠው። አንቺ ከሌለሽ መሰረቱም አይደለም። ይኸውልሽ መሰረቱ አይደለም G+3 ብትሰሪ አንቺ ከሌለሽ የለሽም። ታውቂያለሽ አይደል? ስለዚህ ከአንቺ የበለጠ ነገር አለ። አሁን አንቺ ማለት ነው ከነገ ከዛሬ ነገ ይሻላል እያልሽ ህመሙ እየባሰብሽ ነው አይደል? አዎ አይቀንስም ይጨምራል እንጂ። ስለዚህ ቢያንስ አሁን ምንድነው እንደሚያስፈልግሽ ታውቂያለሽ? አንቺ እረፍት ያስፈልግሻል። እረፍት ምንድነው የምትሰሪው? ስራው ምንድነው የምትሰሪው? ኪችን ነው የምትሰሪው? ጽዳት ብቻ ነው። G+2 ነው ቤቴ። በጣም ከባድ ነው ማለት ነው። ትልቅ ነው ቤቷ። አንቺ ይኸውልሽ አገር ግቢና በእናትሽ ጋር ሆነሽ ያለሽ ትንሽዬ ካለሽ 200 300 ሺህ ብርም ካለሽ ቡናም ሻይ ቡናም እየሰራሽ ቤቱ ቆይ እኔ እኮ የሚገርመኝ ነገር አሁን ቆይ ቤቱ ካላለቀ አትገቢም ማለት ነው? ቤቱስ እንዴት ነው የሚያልቀው? 8 ዓመት ሙሉ እዚህ ለፍተሻል ደክመሻል። ይሄው ህመም ላይ ነው ያለሽው። ከ8 ዓመት በኋላ አሁን አንቺ ከዚህ በኋላ ስንት ዓመት ሰርተሽ ነው? መሰረት ብቻ ነው የተዘረጋው። ቤቱን ለመስራት እኮ ከዚህ በኋላ 8 ዓመት ተጨማሪ ያስፈልግሻል እኮ። አይ አገር ሰላም ቢሆን ያው ደግሞ ወደ ሌላ ሰበብ አታድርጊ። ይኸውልሽ እኔን አዳምጪ። የት ሀገር ነው ያለሽው? ሰሜን ወሎ። ስለዚህ አሁን እኮ ሰሜን ወሎ አካባቢ እኮ አሁን እኮ ደህና አይደል እንዴ? ምንም ነገር የለም እኮ። እና አንቺ ነው እንዲያነጣጥረው የሚተኩትብሽ? ወደ ቤት ለመግባት የፈለኩበት ምክንያት ወንድሜ ማለት ነው የምወዳባት አባቴን ገሎብኛል።
لا هو يعني سواء الدراسة يعني زيادة ይኸውልሽ እኔን አዳምጪኝ ሰብለ የምታደርጋቸው ሰበቦች ላንቺ ለነገ ችግርሽ ገደል ነው የሚከፍልሽ። አሁን በደንብ የምታዳምጪ ከሆነ ጆሮ ካለሽ ስሚኝና ልንገርሽ፣ እውነቱን ልንገርሽ። እድሜሽ ስንት ነው አሁን? የጤና ጉዳይ ቆይ ምን ያህል ጊዜ ነው ልቆይ ያልሽው ወደ ኢትዮጵያ ለመግባት? ቆይ እንደው እውነቱን ንገሪኝ። ከ500 ሺህ ብር በላይ እጅሽ ላይ የለም? ጥሬ ገንዘብ ካጅ ላይ የለም። እና ምን እየሰራሽ ነው ታዲያ? ጥሬ ገንዘብ የለኝም እንጂ ሀውታ ላይ አስቀምጬው 2 ቦታ ነው። ስለዚህ ቦታውን ሽጭና በሁለቱም ቦታ ሽጭና አንዱን ቤቱን ዝም ብለሽ እንደነገሩ አድርጊና ግቢበት ክራይ ከምትከፊ፣ ሌላውን ግን ቢያንስ ጤናሽን ታከሚበት። አንቺ ገጠር ነው ያለሽው። ቢያንስ ረፍት አድርጊ፣ ሕክምና አድርጊ፣ ጸበል አድርጊ፣ የሆነ ነገር ብቻ አድርጊና ጤናሽን መልሽ። አንብለሽ መሰለሽ መገቢ ለራስሽ ብለሽ እኮ ነው። በደንብ አልሰሚበት። ይሄ ጉዳይ ላይ ስሬስ ሆነሽ ወደ ሀገርሽ ግቢ። ነገ ግን ከወደቅሽ መነሻ የለሽም። እሺ ያው አስተዛሬም ያዘኝ የቤቱ ባህር ላይ ስለሆኑ ለዛ ነው። የቤቱ ባህር ላይ ስለሆነ እኔ ነኝ ማገዝ። ታናናሾች 2 አሉ፣ አባቴም ስለሌለ ለዛ ነው። እንግዲህ አስቤያለሁ መድኃኒዓለም ያግዘኝ። ስንት ዓመታቸው ናቸው ልጆቹ? አንደኛይቱ 17 አንደኛይቱ 13 እና መስተንግዶ ምናምን የሆነ ነገር አይሰሩ። ያቺ 13ቷ ቤት ትስራ፣ ያቺ ነው 17 የሆናት ግን ቢያንስ ትምህርቷን እየተማረች ጎን ለጎን ደግሞ መስተንግዶ ምናምን ትስራ። ምንድነው እናንተ አንቺ እስከ ስንት ዓመት ነው ልትቀልቢያቸው የምትፈልጊ? አይ እሷ የሆነ ነገር ሙያ ትማርና እሷን እንግዲህ 6 ወር በኋላ በእርግጥ እኔ አስቤያለሁ ጠቅልል ለመግባት ማለት ነው። 6 ወር ጊዜ ብቻ 6 ወር የሚያቆይ ሲሆን ነው። ይኸውልሽ 6 ወርም ሲያቆይሽ ነው። እስቲ እዚህ ያላችሁ ኮሜንት ውስጥ ያላችሁ እዚህ ገስ ውስጥ ያላችሁ ንገሯት፣ ሐሳብ ስጧት። ልጅቷ በአንዱ ስትያዝ በአንዱ ስትያዝ በአንዱ ቀዳዳዋ ብዙ ነው። ሄለን ሰላም ናችሁ? እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ነፍስሽ ያንቺ ህይወትሽ እኮ ይበልጣል እንዴ! አንቺ ስትኖሪ ነው እኮ ሰርተን የምናገኘው። እኛ ስንኖራለን እንዴ የምንሰራው ነው እኮ ትተን ነው የምንሄደው። ምን ሆነሽ ነው አንቺ? ከጤናሽ የሚበልጥ ነገር የለም እኮ። አሁን የሰራሽውን እናትሽ ወይም አባትሽ እንኳን አይበሉም፣ ሌላ ሰው ነው የሚበላው። አሁን እየሰራሽ ያለሽው ማለት ነው። ስለዚህ ሁላችንም ትተን ነው የምንሄደው። ስለዚህ ነፍስሽን ነው እንጂ ማዳን ያለብሽ። ባይሆን የሰራሽውን ቤቱን እንኳን አሸጠሽ ራስሽን ማሳከም ነው። ሌሎቻችሁ ሐሳብ ስጣት። የገባሽ ልጅ ሚዩት አታርጊ። ሚዩት የሚባል ነገር አለ አላሳይሽም? ሚዩት አርጊ። ሰብለ ራስሽ ሚዩት አርጊ። ቴንክ ዩ። ሰላም ሰላም። ይኸውላችሁ ቶች አለ እግዚአብሔር ይመስገን። እንዴት ነሽ? አመሰግናለሁ በጣም ለመጀመሪያ ጊዜ ነው እንት ስጽፍ አስገባህ። በጣም አመሰግናለሁ። በአሁኗ ልጅ ሀሳብ ሰጥህ ነበር። እኔ ወደ ስደት ከመጣሁ 5ኛ ወሬ ነው። ኢትዮጵያ ውስጥ የግል ስራ ነበር የምሰራው፣ ፋሽን ዲዛይን። የሰሜን ወሎ ልጅ ነኝ እና በጦርነቱ ምክንያት ከሰረ ንግዴ ምናምን እና እንዳልኩሽ 5 ወሬ ነው። እንደውላችሁ ይሰማል ውዶቼ? ይሰማል አይሰማል? አውሪ። እና በኮንትራት ላይ የመጣሁት ብዙዎቹ እዚህ ያሉት እንዴት በኮንትራት ትመጫለሽ? ያን የመሰለ ሙያ እያለሽ እንዴት ትመጫለሽ? አንቺን የተሻለ ቦታ ነበር የምንጠብቅሽ፣ መምጣት አልነበረብሽም ምናምን እያሉ ኮሜንት ያደርጉኛል። እኔ ለምን እንደመጣሁ እንዴት እንደመጣሁ አውቃለሁ።
እኔ ስለ አረብ ሀገር በተለይ የኛ የወሎ ልጆች በተለይ ራያ በቃ አብዛኛው እዚህ ያለው እና 7 ዓመት 10 ዓመት 13 ዓመት 15 ዓመት እኔ ሳልወለድ የመጣች የእናት የእህቷ ልጅ አሁንም አልተመለሰች። እኔን አታገኝም። እኔ ግርም ይለኛል። በቃ ግርም። እኔ 5 ወሬ ነው ብዬሻለሁ። 1 ዓመት ከ5 ወር ናት የቀረችኝ። ጧት ማታ ነው ቀኑን የምቆጥረው። አልኖርም እዚህ ቤት ለመስራት አይደለም የመጣሁት እኔ መኪና ለመግዛት አይደለም የመጣሁት። እቺን ሰላሟን አሳልፌ 200 ሺህ ብር ኮንትራት ካለኝ አንድ ኤኒሲ ማሽን እገዛለሁ፣ አንድ ሲን መዘምዘሚያ እገዛለሁ። አለቀ፣ ይበቃኛል። እድሜ ወጣትነቴ ስሚ በሚሊየን ብር ይዘሽ ገቢ ባልድሽ አገዥ። እኔ በጣም ብዙ ሴቶች አውቃለሁ ይገቡና በሳምንቱ ይተዋወቁታል። የሆነ ወንድ ባፍ በቂጧ ይላታል። የምታውቀው ነገር የለ፣ የምታውቀው ድስት ማጠብ ብቻ ነው። እየሰደብኩ አይደለም እህቶች፣ እንዳትከፉብኝ፣ ስድብ አይደለም። ከዛ በኋላ ምን ያረጉልሻል ጧት ማታ። ከዛ ደግሞ እንዳለመታደል ሆኖ የኛ ሀገር ቤተሰብ የሴት ልጅ መጨረሻ ስኬቷ አግቢ ነው። ጧት ማታ አግቢ ይላታል። ቤት አላት። አዎ አዲስ ነው የወረደችው ከጅዳ። እሺ ባፍ በቂጥ 3 ወር ሳይሞላ ሰርግ ይደገሳል። እግዚአብሔር ከረዳት ታረግዛለች። ቢያንስ ልጅ ትወልዳለች እላችሁ ፈልጌ ነው። ካልሆነሳ መጫወቻ አድርጓት ዘወር ይላል። ሁሉም ሲዋህ ነው የሚመስላት። እሷ ቤት ውስጥ ነው የምትውለው። ልጅቷ የምታውቀው ታሪክ የለም። ሰው እንዴት እንደሚዋሻ አይገባትም። እሷ መጫወቻ ሆና ትሄዳለች። እኔ ሁሌ ቁስል ነው የምለው። የምሬ ነው። እኔ በአጋጣሚ ጓደኞችን እዚህ ብታያቸው አግብታ እኮ የፈታኝ ነው የምትመስላችሁ ኤልዳና ነው የሚሏችሁ እህቶቼ። አግብታ የፈታኝ ነው የምትመስለን እኮ ኤልዳና ይላሉ። አይደለም። እኔ በዘመኔ እንዳረባ ሀገር ሴት ድሮ ጀምሬ የምቃጠልበት የለም። አሁንም መጥቼ እዚህ እኔ ማንንም ያረባ ሀገር ሰው አላወራም። አንዳንድ እህቶች አሉ መምከር ያለብኝን እመክራለሁ። አብዛኞቹ ደግሞ መክራቸዋቸው ተመሳሳይ ስህተት ይሰራሉ። እናንተ ቆይ 8 ዓመት ኖርኩ አለኝ 26 ዓመቴ ነው አለች። እሺ እነሱ እያስተማረች እኔ ልንገርሽ በ11 ዓመቴ ስራ ሰራ ነበር ሀገር ያለች ሰራተኛ ነበር። ያልሰራው ስራ የለም። ከዛ ወደ ፋሽን ዲዛይን ሙያ ገባሁ። እግዚአብሔር ይመስገን በጣም የተከበረ ምርጥ ሙያ ያለኝ መጣሁ ማለት ነው። እንዴት ሰው 26 ዓመት ሆኖ 8 ዓመት ተቀጣታማ እዚህ ልቆይ እናቴ ትላለች። እህቶቼ ባይዘው ልንገራችሁ ማንንም የእናንተ ኃላፊነት አይደለም። በዚህ አጋጣሚ ማወቅ ያለባችሁ ኃላፊነት ማለት ራስን ማውጣት ነው ከተረጅነት። አለቀ። ከሀገር ከቤተሰብ ጥገኝነት ታነሻለሽ፣ ራሽን ትሆኛለሽ። ብታጭ አገር ቤት ገብተሽ ቡና የጀበና ቡና መስሪያ ታጭ። ቆይ ካላገባሽ ባይዘው እሷም ቻር ነው ሁላችንም ካልተገባ ካልወለድሽ ደግሞ ማግባት መውለዱን ስሽታዩ ሰሚ አገር ቤት እኔ ልንገርሽ 5 ወሬ ነው ብዬሻለሁ። አረብ ሀገር እህቶቻቸው አሉ ሲደወል ምን እንደሚባል ልንገራቸው። አገሩ እኮ ብታይ ጦርነቱ ጤፍን ያክል ገብቶ ማሽላ ይሄን ያክል ገብቶ ቀሚስ ይሄን ያክል ገብቶ እሷን ቲክቶክ ቪዲዮ ገብተሽ ጥፋን ተሰርታለች እናቴ። ጸጉሯን 5000 ብር ስፌት ተሰርታለች። እሱ ነው እንደሚገርምሽ ላይፏን እየቀጨ ነው የምትፈልገው ሰው ጋር ነው። በአእምሮ ትበልጥሻለች። አየሽ እያንዳንዱን ሰው አውቀዋለች ከምን አይነት ሰው ጋር እንደምትኖር። ከወደዚህ የአረብ ሀገር ሴት ማለት እኮ ምንም የማታውቅ ሆናት። በቃ ንጹህ ፍጡር ገባሽ? እና እኔ በጣም ብዙ ጊዜ ሳምዬን እከታተለዋለሁ ከውጭ ምን እግዚአብሔርን እኔ ርዕሱን ራሱ ስወድለት ሴት ልጅ መራጭ ነው መሆኔ እውነት ነው። በቃ ካንቺ ካልተሻለ ለምን አባቱ ብለሽ ነው የምትጀናጀኙ? ስምታገቢውስ በአእምሮ ሊበልጥሽ ይገባል። ቢያንስ የተሻለ አስተሳሰብ ኑሮት አንቺን መምራት መቻል አለበት። አንቺ 5000 ብር ደሞዝ ካለሽ እሱ 6000 ብር ይኖረው። ከኔ በታች ከሆነ አላገባውም። ልተማመንበት እኔ ራሴን ተማመኛ አላገባውም። ነገር ፋሽን ዲዛይነር ሆናለሁ የሆነ ሰዓት ላይ በጣም ትልቅ አላገባውም። እኔ እንደሚያስተዳድር እርግጠኛ መሆን እፈልጋለሁ። እኔ እንደሚያኖረኝ ከዛ ይገቡ ለምን እና በጣም ይቅርታ ስላበዛሁባችሁ እባካችሁ እግዚአብሔር ምናልባት የሆነ ቀን እንገናኝ ይሆናል። እኔ ሀገር ቤት ገብቼ በሆነ አጋጣሚ በእርግጠኝነት ነው የምነግራችሁ። ማንንም ሰው ተሰዶ እኔ ከፍተኛ 4 ዓመት አለዛ ከ2 ዓመት በላይ እንዲሰራ አልመክርም በጭራሽ። የሚገርም ስትሄጂ አማርኛቸው እንኳን ተቀይሮ ነው የምታገኙ። ሁሉ ነገር ተቀይሮ አንቺ በአድ ነው የምትሆኚ። ቤተሰቦችሽ እኮ ይስቁብሻል፣ ሙድ ይይዛሉ። ሀያት እንግዲህ እቺ ጭው ይሉሻል። በራስሽ ገንዘብ በራስሽ አካሄድ ብዙ እናውቃለን እኮ 4000 ብር የሚሸጠውን ጫማ 8000 ብር ይዋቸዋል። እንዳልኩሽ እኔ ንግድ ላይ ነው የነበርኩት እና
እባካችሁ እባካችሁ እህቶቼ እንደው በቃ ግቡ፣ እየፈለገ ይሁን በቃ ኪሎ ይሄን ያክል ገባ። እነሱ እየኖሩ አይደል እንዴ? እኔ እየኖርኩበት አልነበር እንዴ? እኔ አሁን የተሰደድኩት ለራሴና ለራሴ ብቻ ነው። በቃ አለቀ። እዛ ያለው ሰላም አከሰረ ይመጣ ችግር የለውም። ስለዚህ 100 ሺህ ብር ካላችሁ ግቡ፣ እንደ ህዝብ ሁኑ። እስኪ እንደው ሌላው ነገር ቢቆር እንደ ወጣትነታችሁ 1 አመት እንኳን የእውነት ሳቅ ስቁ። እስኪ ከፊልተር ውጥት ተብላችሁ የውሸት ሳቅ መሳቅ አቆማችሁ የእውነት ስቃችሁ ሙቱ። በቃ አገር ቤት እና አሁን እህት የሚ6 ወር በጣም ነው የገረምሽ። 6 ወር አይደለም 6 ቀን ከባድ ነው። ይቅርታ የሚወጣ ነው። ትንሽ አውርቼ ልውጣ የራሴን ነገር ማለት ነው። አውሪማ ያው እሺ ወንድም አመሰግናለሁ። ያው ጊዜ ሰጥተኛል ብዬ አስባለሁ። እኔ ወደ አረብ ጋር ሲሄድ በ13 ዓመቴ ነው ወደ 3 ዓመት ሰራው። ቤተሰቦቼ እናቴ አባቴ ምናምን ሳያውቁ ነው የጀመርኩኝ ፕሮሰስ። አላቅም ወንድሜ ነው የጀመረልኝ። ትዳር ተጠይቄ ምናምን ትዳርን ሽሽት ነው ወደ ቤሩት ሄድኩኝ። 3 ዓመት ሰርቼ በሱ አካውንት ነበር በወንድሜ አካውንት ነበር ሳስገባ የነበረው። 5 ሳንቲም የለም። እኔ ወደ ኢትዮጵያ ስገባ ማለት ነው እንዳትመጪ እያሉኝ ነበረ። ያኔ የሆነ በሽታም ኮሮና መጥቶ ነበረ። 2 ዓመት እንደጨረስኩ ኮሮና መጣ። ጨመርኩኝ 1 ዓመት ማለት ነው። ጨምሬ 3 ዓመት ሰራው። ስገባ 5 ሳንቲም ምን ትሆናላችሁ? 5 ሳንቲም የለኝም። ከዛ በቃ ብር ማለት ያኔ ብር ለምን እንደሚጠቅም ምናምን አላውቅም። በሰው አካውንት ሳስገባ ኖሬ ኢትዮጵያ ስገባ ምንም የለኝም። እንደገና ተናድጄ ወደ ጆርዳን አካውንት አውጥቼ ከዛ 5 ሳንቲም ለቤተሰቦች ሳልክ ቤት ሰራው ማለት ነው። በ1 ዓመት መሬት ገዝቼ በ1 ዓመት ቤት ሰራው። ከዛ ቤት ሰርቼ ድጋሚ ደግሞ ያው እሱን ቤት ለማሳደስ አሁን ዱባይ ነበርኩኝ። ከዱባይ ደግሞ በጣም አልተመቸኝም ቦታው፣ ስራው በጣም ከባድ ነው። ብቻ እኔ በሄድኩበት ሁሉ ወንዶች ለምን እንደሆነ እግዚአብሔርና ነጮቹ በጣም ነው የሚያስቸግሩኝ እና ቀየርኩኝ፣ አልተመቸኝም። ከዛ አሁን ደግሞ ሌላ ሀገር ወደ ኢራቅ ነው የመጣሁት ማለት ነው ከዱባይ። ከዛ አሁንም ደግሞ ትልቅ ሰውዬው ነው፣ በጣም ሽማግሌ ነው፣ በጣም ነው የሚያስቸግረኝ። አንዴ ወይ የሆነ ቦታ ላይ ሄሊኮፕተሩን አቆሚው። አንዴ እንዴ እናቴ አንዴ ተረጋጊ። ቆይ በመድኃኒዓለም ቤሩት በረሽ ዱባይ ደግሞ በረሽ ደግሞ ኢራቅ ደረሽ። አሁን ቆይ የመጨረሻው ዓለም ላይ ስላለሽ አንዴ ተማሪ ቆይ ተስማሙ ደውልስክ ነጮቹ ናቸው አረቦቹ ያስቸግሩት። ተረጋጊ እንጂ ማማዬ፣ ነጮቹ ናቸው የሚያስቸግሩት አረቦቹ። ወንዶች ያስቸግሩኛል። እና ምን ችግር አለ? ከአንዱ ጋር ተጋብተሽ የሆነ ደህና ህይወት አትኖሪም እንዴ? መሽሽት አገር ነጮቹ እኔ አበሻ ጥቁር አካል የመሰለ ለምን አካለ ጎዶሎ አይሆንም? የራሴን ዜጋ ነው የሚፈልገው እግዚአብሔር። አሁን ጓደኛዬ ቤሩት ይያለው እኛ እኮ ጆሮ ስላለን ሰምተንሽ ነው እኮ ከመጀመሪያው ጀምሮ እየሰማንሽ ነበርና መጀመሪያ እኮ ከኢትዮጵያ እኮ አበሻ ባል ሸሽተሽ ነው እኮ ቤሩት የገባሽው። አዎ የአበሻ ባል ሸሽተሽ ቤሩት ገባሽ። አሁን ደግሞ ነጭ ሸሽተሽ ደግሞ ኢራቅ ገባሽ። ቆይ ኢራቅ ደግሞ ከኢራቅ እናቴ አማዞን እንዳትገቢ አለማ የራሴን ሰው ዳገባ ነው ኢትዮጵያ ሂጅ። ትንሽ ጊዜ ነው ፈጣሪ ይድረኝና እቺን አመት እንደምንም ጨርሼ እገባለሁ። ከኢራን ደግሞ ብዙ ነገሮች አሉ፣ ብዙ ቻሌንጅ አይቻለሁ።